የእናቶች እኔ ልጆችን ስመዘግብ እናትም አብራ መቅራት አለባት የሚል የራሴ የተቋሙ ህግ ነው። እናት ካልቀራች እኔ ከዚህ ማስተምረውን ከውጭ የሚጠብቅልኝ አካል ስለሚያስፈልግ ወላጆችም መቅራት አለባቸው በሚል መጀመሪያ 20 ተማሪ እያለ 40 ተማሪ እያለ አልহামዱሊላህ አሁን ከ150 በላይ እናቶች አሉ። በዚህ 4 አመት ከ7 ወሩ ነው ኬሚሴ ላይ ከጀመርኩት። በዚህ አመታቶች ውስጥ አልহামዱሊላህ ከ1300 በላይ ተማሪዎችን ከመርከዝ ጀምሮ እስከ ኮሌጅ ድረስ ማደግ ችሏል። ትልልቅ እቅዶች አሉት። ከትንሹ አላማው ጀርባ ትልቅ አላማ አለው። ከዛ ከትልቁም አላማ ጀርባ ሌላ ትልቅ አላማ አለ። ያንን ለማሳካት የአቅም ጉዳይ በጣም ይፈታተነዋል። ይሄ ትልቁ ፈተና ነው። ሌላኛው ፈተናዬ የጤናዬ ጉዳይ ነው። ይሄንን ተከታታይ 3 አመት ያለ እረፍት ያመኛል። አንድም ስጋትና ሐሳብ የሆነብኝ ቶሎ በፍጥነት ይሄንን መርከዝ መሰረት ማስያዝ አለብኝ ብዬም እንድወስን ያደረገኝ የጤናዬ ጉዳይ ነው። ጤናዬ ከሳምንት ውስጥ 3 ቀን ደህና ከሆንኩ ነው። ብዙ ጊዜ የሚያመኝ ራሴ ነው፣ ከአንገት በላይ ነው ራስ ነው የሚያመኝ። እዛ አካባቢ ባሉት ሕክምና ሳደርግ ማይግሬን እየተባለ ለ2 አመት ያክል እስከ መጨረሻ ድረስ የማይግሬን መድኃኒት ተጠቅሜያለሁ። በሩቃውም በሳይንሱም በባህሉም ሁሉንም ሞክሬ መፍትሄ አጥቼ ሰውነቴን ያዝላል፣ እጆቼን ያዝላል፣ አይኔን መንቀሳቀስ ከለክለኛል። ራሴን ሙሉ በሙሉ አልስትም፣ ግን ሰውነቴን ማዘዝ አልችልም። እየተናገርኩ አቆማለሁ፣ እየበላሁኝ ስታክ አደርጋለሁ፣ እየሄድኩኝ እግሬ አልታዘዝ ይለኛል። የዛኔ ልክ ሲጀምረኝ የማቀውን ሰው ፈልጌ መንገድ ላይ ከሆንኩ ማቀው ሱቅ ፈልጌ አገላለሁ ቶሎ ብዬ ማለት ነው። እና ይሄ ነገር እየተደጋገመ እዚህ ጋር ነች ኑና ወሰዷት የሚባለው ነገር እየተደጋገመ መጣ። በጣም ሲደጋገም በቀን ውስጥ 5 እንደዚህ መደጋገም ጀመረ። ደቂቃዎቹም እየረዘሙ መጡ። እንደዚህ ሰውነቴ አልታዘዝ ብሎኝ የምቆይበት ማለት ነው። የተሻለ ሕክምና ለማግኘት ወደዚህ ወደ አዲስ አበባ መጣሁ። ኢትዮ ጠቢብ ገብቼ ኤምአርአይ ታየው። ኤምአርአይ ስታየው የጭንቅላት ግፊት ነው አሉኝ እና ፈሳሾቹ ውስጥ ላይ ተጠራቅመው ነርቮችሽ ላይ ትንሽ ጫና ስላደረሱ ለዛ ነው ሰውነትሽ አንዳንዱ ቀጥታ አይን ያጠፋል ወደ አይነ ነርቭ ከረጨ፣ የኔ ደግሞ ወደ ኋላ ነው ሄደው ወደ አንጎሌና ነርቮች አካባቢ። ለዛ ሰውነቴን እንትን ይላል። ያንን ህክምና ከጀመርኩ በኋላ የተወሰነ ለውጥ አለኝ። መድኃኒቱን ከጀመርኩ በኋላ ማለት ነው። አሁንም ስቲል ህመሙ አለ፣ በጣም አለ። መጠኑን ቀኑን ቀንሶ በፊት 24 ሰዓት ከሳምንት እስከ ሳምንት ነበር የሚያመኝ። አሁን ግን አልহামዱሊላህ ከሳምንት 3 ቀን 4 ቀን ደህና ሆናለሁ። እና ይሄ የጤናዬ ጉዳይ ፈታኝ ስለሆነ ከዚህ እየባሰ ሳይሄድ ተቋሙን ቶሎ ብዬ መሰረት ማስያዝ አለብኝ። ለተረካቢው ትውልድ መሰረት ካላስያዝኩለት ለማስቀጠል ሊከብደው ስለሚችል አሁን መወሰን አለብኝ ብዬ ነው።